ብሩኬ እንግዲህ ሽማግሌ ልኳል። የሀይሚና የብሩኬ ሰርግ እንግዲህ በቅርብ እንደሚሆን በሙቤ ቤት መጥተው ነግረውናል ማለት ነው። ሚዜዎቹ ደግሞ ሚፍታና ሙቤ ናቸው። አልተቻላቸውም እኮ በነገራችን ላይ ሙቤ ሀቂቀተን የሰው ደስታ ሁሌም ያስደስተዋል። በደስታ ቦታ ሁሌ በብዙ ቦታ ይገኛል እና ይገርመኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የደውል ምልክታን ተጫናት። ላይክ አድርጉኝ ማለት አይከፈልበትም። ቻናሌ ሞተዋል ያው ችግር ስላለበት ላይክ ስታደርጉልኝ ደግሞ እይታ ይኖረዋል እላችኋለሁኝ። በመቀጠልም ያው እንደተለመደው በሀይሚና በብሩኬ አንዳንድ ነገር ልላችሁ መጥቻለሁ። ያው በመሀል ገብታችሁ የምትበጠብጡ ሰዎች አልተሳካላችሁም። ምንም ማድረግ አይቻልም። ሰው ተጣልቶ አይቀርም። ሰው ደግሞ ወጥቆ አይቀርም። አንድ ቀን መነሳቱ ማለት ነው እና ረግጣችሁት ለማሄድ ደግሞ ብዙም አትቸኩሉ። በተለይ እኛ ሀበሾች አንድ ነገር ካየን በተለይ የሆነ ሰው ሲወድቅ ሲሞት ብቻ ነው የምናዝንለት እንጂ ትልቅ ደረጃ ሲደርስ ደግሞ ከየት አምጥቶት ነው? ወይኔ ከየት አመጣው? ከኔ እኮል ነበር እኮ እኔ እኮ እንደዚህ ለፍቼ እንደዚህ ደክሜ ያላገኘሁትን እሱ እንደዛ ሆኖ እንዴት አገኘው ምናምን እንላለን። እና አለኩል ያህልን ሰውን ወድቋል ብላችሁ ረግጣችሁት አትሄዱ። ተጣልተዋል ብላችሁም ደግሞ በመሀል ገብታችሁ ያልሆነ ነገር አትናገሩ። በሀይሚና በብሩኬ ተማሩ ለማለት አክል ነው። አለኩል ያህልን ያው የሰርጋችን ቀን እየደረሰ ነው ምናምን ብለው ሀይሚ ደግሞ እንደዚህ አይነት ነገሮችን አትፈልግም። ኮራ ዘና ቀብረር ብለህ ተረጋግተህ መሆን አለበት ብሎ ጓደኞቹ ብዙ ነገሮችን እየመከሩት ነበረ። እና ሚፍታ ብዙ ጊዜ ያው በሰል ያለ ንግግሮችን ይናገራል። ሲለው እኔ ሳውዲ እንትን አለው እንዴ የመኖሪያ ፈቃድ አለው እንዴ? እናቱ ጋር አንዳንዴ ጎራ ይላል። ኢትዮጵያ ሲደብረው ሳውዲ ነው፣ ሳውዲ ሲደብረው ደግሞ ኢትዮጵያ ነው። እና አላውክል ያለን ያው ዱንያ እንደዚህ ናት። ያኔ አንድ ቦታ ስትቀመጡ የሆነ የረጋ ወተት አልኩኝም ደግሞ የረጋ ውሃ ነው የሚመስለው። እና እንቅስቃሴ ስናደርግ ይሻላል ብዬ ነው ማስበው። የማዳም ቅመሞች በተለይ እኛ እንቅስቃሴ እያደረግን አይደለም። ያኔ አንድ ቤት ተቀምጠን በሶሻል ሚዲያ የሰው ህይወትን እያኖርን የራሳችን ህይወት ደግሞ እያናኖርን ነው ያለን ነው። እና እኔ የቡታጀራ ዩቲዩበሮች በአጠቃላይ ኢትዮጵያ ያሉት የሶሻል ሚዲያ ተጠቃሚዎችን ሳላደንቃቸው አላልፍም። ሀቂቀተም ማለት ነው በጣም ትሁት ናቸው። እርስ በራሳቸው ለማደግ የማያደርጉት ነገር የለም። እርስ በራሳቸው ተገናኝተው አንዱን ያሳውቃል። እኔ ማስታወቂያ እሰራለሁ ያንን ሰው ባመጣው የኔን ታይለንት ይወስድብኛል፣ እንደዚህ ይልብኛል ምናምን አይሉም። ሀቂቃ ማለት ነው። እኛ አለን አይደል እንደ የማዳም ቅመሞች በሆነ ነገር በቃ እዛ አረብ ሀገር ናት ሲባል በቃ ሞራናችን የሚወርድ ማለት ነው። ሀቂቃ እርስ በራሳችን አንደጋገፍ፣ እርስ በራሳችን መባላት ነው። በተለይ እኛ ዱባይ ያለ ነው ቲክቶክ ላይ ሁሌ ባሌን ቀማችኝ፣ ባሌን ወሰደችብኝ፣ ስራዬን እንደዚህ ያደረገችብኝ፣ መተት አሰራችብኝ፣ ጠንቋይን እንደዚህ ያደረገችብኝ፣ ይሄን ነው የምናውቀው። ኢትዮጵያ ግን ምንም እየሰማናቸው አይደለም። እና እስቲ በእነሱ እንማር። ምክንያቱም አንቺ ምሰሪውን ስራ መጥቼ ልወስድብሽ አይደለም። በተለይ ዩቲዩብ ምንሰራ ተደብቀን ልጅ ይዘን ምግብ የሚሰሩት ያኔ እየደበቁ ነው ቪዲዮ የሚቀርጹት እና የሚያይላቸው የለም። ሀቂቃ በጣም ያሳዝናሉ። እኔን አይደለም እያልኳቸው ያለሁት እኔ እየሰራውኝ አይደለም፣ ግን በጣም ተከታታይ ቪዲዮ እየለቀቁ እየሰሩ ታውቃላችሁ። ቪዲዮ ሲሰራ በጣም ይከብዳል። እኛ በካሜራ ጀርባ ሆነን ነው እየሰራን ያለው ነው። እና በቪዲዮ ወጥተው ምግብ ሰርተው በማዳቦች ደብቀው እንደገና ደግሞ ልጅ ይዘው የሚሰሩትን ልንደግፋቸው ይገባል። በእርግጥ ከታየ ዩቲዩብ አዎ ይከፍላል። ከማዳም ቤት የበለጠ ደሞዝ ታገኛላችሁ እይታ ካላችሁ ማለት ነው። እና
እርስ በራሳችን ብንደጋገፍ ምንም ማለት አይደለም። በቡታጀራ ዩቲዩበሮች በአጠቃላይ በኢትዮጵያ ያሉት ሶሻል ሚዲያ ተጠቃሚዎችን ቲክቶክ ላይ ልብ ብላችሁ ከሆነ ቲክቶክ ላይ ብቻ አይደለም በነገራችን ላይ ዩቲዩብ ላይ ራሱ እርስ በራሳቸው እንዴት እንደሚሰሩ እያያችሁ ነው። እና በእነሱ ተማሩ ለማለት ያክል ነው። እና ጥሩ ነገር ይዘው የሚመጡትን እያበረታታን ብንቀጥል ጥሩ ነው። በመቀጠል ደግሞ ሀይሚና ብሩኬ እንጠብቃቸዋለን በሰፊው በሰርጋችሁ። እኔማ ተሳፍሬ መሄድ አለብኝ ግድለኛል። የማዳም ቅመሞች ግን አዋጡልኝና በሰርጉ ቦታ መገኘት አለብኝ። የሰፈር ልጅ ለመቼ ነው? ጉድ እኮ ነው። እና ለማንኛውም ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ተጫኗት። እኔም በሰፊው አንድ ቀን መጣ ይሆናል ከካሜራ ጀርባ ወጥቼ፣ ግን ያው እይታ ስለሌለው ምንም ሞራን የለኝም የመስራቱ ራሱ። ግን ብዙ ለፍቼበታለሁ፣ ደክሜበታለሁ፣ ሊሳካ አልቻለም። አላኩል ያለን አንድ ቀን ደግሞ እንደሚታይ ሙሉ ተስፋ አለኝ። ይሄን አክል ካልኳችሁ ይበቃችኋል። በሌላ ቪዲዮ እስከምንገናኝ ደህና ሆኑልኝ። ባላችሁበት አላህ ይጠብቃችሁ። የአላህ እዝነት ረህመት ርህራሄ አይለያችሁ እያልኩኝ መልካም ምሽትን ተመኘውላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።